ሰላም የቴዳ ፋሚሊዎች ሰላማችሁ ባላችሁበት ብዝት ይበል። እኔ ለማታቁኝ ሃና ነኝ። ብዙ ቤተሰቦች ታቁኛላችሁ። ግን ያው በየጊዜው መቼም እኔን ወዶ የሚመጣ አዳዲስ ሰብስክራይብ ስለማይጠፋ ማናት ምናምን ብሎ ቅር እንዳይለው አልኩኝ። ይቅርታ ግር እንዳይለው አዲስ ሐሳብ እንዳይፈጠርበት ሃና እባላለሁ። የቴድሮስ ባለቤት ነኝ። የሁለት ልጆች እናት ነኝ። ዩቲዩበር ነኝ። ቲክቶክ ላይ ደግሞ ኦንላይን ሾፒንግ እሰራለሁ። የተለያዩ የልጆች ጫማዎች፣ ሽቲዎች፣ አበቦች እዘዙኝ። ሰርፕራይዝ ቪዲዮዎችም አሉ። እነዚህን ነገሮች እሰራለሁ። ኦንላይን ሾፒንግ ላይ እሰራለሁ። ይሄን ያክል ስለኔ ካልኳችሁ እናንተ ግን እንዴት ናችሁ? ውድና ምርጥ የቤተሰቦች የኔ ጣፋጭ ቤተሰቦች እንዴት ናችሁ? ሰላማችሁ ባላችሁበት አሁንም ደግሜ ብዝት ይበል። የሰው ሀገር እንዴት አድርጓችኋል? ሀገራችሁ ውስጥ ያላችሁ ሰዎችስ እንዴት ናችሁ? በብዛት የኔ ወዳጆች የኔ የቅርብ ቤተሰቦቼ ውጭ ሀገር ተከታታዮቼ ሰብስክራይቦቼ አረብ ሀገር ያሉ እህትና ወንድሞቼ ናቸው። በተለይ እህቶቼ ናቸው። ይሄንን ሐሳብ ልላችሁ የፈለኩት እንዴት ናችሁ? ሙቀቱ እንዴት አርጓችኋል? እንዴት ሆናችሁ? እየበረታችሁ ነው? አቅም ጉልበት እየሆናችሁ ነው? በመታመንኩት አምላክ ፈጣሪ ሞገስ ብርታት ይሁናችሁ። ከእግዚአብሔር ጋር ነገን ትሻገራላችሁ፣ ታልፉታላችሁ። እነዚህ ነገሮች ልላችሁ ነው። ኢትዮጵያ ውስጥ ያላችሁ ደግሞ ክረምት ነው፣ ቅዝቃዜ አለ፣ አንዳንድ ቦታ ዝናብ አይዘንብም ይባላል። እግዚአብሔር እንግዲህ የተሻለን ጊዜ ያምጣልን፣ የተሻለ ዘመንን ያምጣልን። ኑሮ ከባድ ሆኗል እንደምታውቁት። በጣም ኑሮ እየከበደን ነው፣ እየገነነ ነው ያለው እና እነዚህ ነገሮች አሉ። በጸሎት ከእግዚአብሔር ጋር ጉልበት ያለን ደግሞ በጉልበታችን እየተባበርን እየተጋገዝን ነገን እንሻገር። ነገን ዛሬ እልፍ ካሉ እልፍ ይገኛል ይላል አባቴ። እና ጠንክረን እንስራ፣ እንበርታ። እኔንም ደግሞ ከነበርኩበት የቤት እመቤት ነበርኩ። ከዛ ወጥቼ ዛሬ የራሴን ሾፒንግ ኦንላይን ሾፒንግ ጀምሬያለሁ። አበረታቱኝ፣ እናንተ ድጋፍ ሁኑኝ። እናንተ እንኳን መግዛት ባትችሉ የእናንተ ቪዲዮ የሚያይ ሰው ስለሚኖር የኔ ቪዲዮ ሼር አድርጉልኝ፣ ሰብስክራይብ አድርጉልኝ። አዳዲስ የምትመጡ ሰዎች ያላችሁ ደግሞ ለጓደኞቻችሁ እንዲያግዙኝ፣ እንዲያበረታቱኝ፣ አቅም ጉልበት እንዲሆኑኝ ሼር፣ ላይክ፣ ቪዲዮን ሰብስክራይብ በማድረግ ይውልኝ እላለሁ። ዛሬ የመጣሁት እቃ ይዣለሁ ምናምን ልላችሁ አይደለም። አንድ ሐሳብ ይዤላችሁ ነው የመጣሁት። አንድ እህቴ ባለፈው ቪዲዮ ላይ ብያችኋለሁ። በባለፈው ቪዲዮ ላይ ምን አልኳችሁ? አንዳንድ ሰው ከኛ ህይወት ይማራል። ከኛ ህይወት ብዙ ሰው ይማራል እና ከኔ ህይወት ሰው ይማራል የምትሉትን ሐሳብ በውስጥ መስመር ላኩልኝ ባልኳችሁ መሰረት አንድ እህቴ በዋትስአፕ መልእክት ልካልኝ ነበር። የኔ እህት ምናልባት ሰውን ካስተማረ ወይ ደግሞ ሰውን ካስተማረ ሳይሆን እኔ ምክር ስለምፈልግ ብላለች። ሰውን ካስተማረ እኔ ምክር ስለምፈልግ በቅንነት እንዲመክሩኝ እንዲያበረታቱኝ ይሄንን ሐሳብ አካፊልኝ ማላስቸግርሽ ከሆነ ብላኛለች። እኔ ደግሞ ሽዬ እናንተ ጋር እንደዚህ አድርጌ ሐሳቡን ላመጣላችሁ ነው። እህቴ እንዲህ ትላለች። እኔ የምኖረው በስደት ሀገር ነው፣ አረብ ሀገር ነው ያለሁት እና በዛ በስደት ኑሮዬ ላይ ባለትዳርና የልጆች እናት ነኝ። ልጅ አለኝ፣ ባል አለኝ እያለችን ነው። እነዚህ እና ባሌ በጣም ጥሩ ሰው ነው። ልጆቼን ተንከባክቦ የኔ ብር እንዳይባክን በጥንቃቄ ይዞ ያለ መልካም ባል ነው ያለኝ። እኔ ደግሞ ባለኝ ነገር ቤተሰቤን ለማስደሰት የሱንም ቤተሰብ የኔንም ቤተሰብ ለማስደሰት ያለኝን ነገር ሼር አደርጋለሁ። ያለኝን ነገር ባለኝ አቅም ቤተሰቦቼን አግዛለሁ። የባሌንም እናት አግዛለሁ፣ የኔንም እናት አግዛለሁ፣ እህት ወንድሞቻችንንም አግዛለሁኝ። በእንደዚህ አይነት ነገር ውስጥ ሆኜ ጥሩ ባል አለኝ። አንድም ቀን ያልተቀየረ ብዛ ልጆች ጥላብኝ ሄደች ምናምን ያላለ ባል አለኝ። ልጆቼን እናት እንደሌላቸው ሳይሰማቸው የሚያስፈልጋቸው ነገር አድርጎላቸው ንጽህናቸውን ጠብቆላቸው ትምህርት ቤት ሳይቀሩ ምግባቸው ሳይጓደል ልጆቼን በቅንነት እያሳደገልኝ ነው ያለው። ይሄንን ባሌ ላስከፋው ስለማልፈልግ ከእናንተ አንድ ሐሳብ ብቻ ምክር ነው የምፈልገው። እንዴት ላድርግ? ይሄን ሐሳብ ስሙትና ከዛ ምክራችሁን በሃኒ ዩቲዩብ ላይ አስቀምጡልኝ ብላችኋለች። ሐሳቧ ምን መሰላችሁ? የባሌ ወንድሞች አሉ። ባለኛ አቅም እነሱንም እረዳቸዋለሁ፣ ብር ልክላቸዋለሁ። 40 እና 50 ሺህ ብር ልክላቸዋለሁ። ያው በአሁን ሰዓት 40 እና 50 ሺህ ብር ትንሽ እንደሆነ አውቃለሁ፣ ግን እኔ ባለኛ አቅም ከሰው አይነሱ ብዬ ከሚሰሩት ላይ ይጨመርላቸዋል ብዬ እልክላቸዋለሁ። እነዚህን ብሮች ግን እነሱ ምንም ተራ ብር እንደሆነ ምንም እንደማይጠቅማቸው ነው እየነገሩኝ ያሉት። እኔ ማደርግላቸው ነገሮች ምንም እንደማይጠቅማቸው ማለት ምንም በቃ ለነሱ ምንም ነው። ገባችሁ? እኔ ግን እዛ አረብ ሀገር
የስንቱን ቂጣጥቤ ይቅርታ ለዛም ሶሪ ለዚህ ቃል ንግግር ይቅርታ የስንቱን ያሮጊት ጋር ታግዬ ልጆቻቸውን ጠብቄ የማዳምን ኩሽና አጽድቼ ከሷም ሲያልፍ የቤተሰቧን በቃ ምን ልበላችሁ እነዚህን ሁላ ነገሮች አድርጌ ነው ምልከላቸው እነዚህን ብሮች እነሱ ግን ይሄ ብር እንደተራ ነገር መቼም ውጭ ሀገር ያለ ሰው የተሻለ ብር ነው የሚያገኘው ተብሎ ስለሚታሰብ እነዚህ አይነት ነገሮችን ስለሚያስብ ሰው ምልክላቸው ብር ለነሱ ኢመንት በቃ ምንም ነው ብለው ነው የሚያስቡት እና ከዛ ብቻዬን ጊዜ ወሰድኩና አሰብኩና ጊዜ ሰጥቼ ምናምን ቆይ እስቲ ዝም ብዬ ደግሞ ብር ከምልክላቸው ስራ ብፈጥርላቸውስ ብዬ ማሰብኩኝ በጣም ረጅም አመት ነው አረብ ሀገር የኖርኩትኝ በመሃል መጣ ገባ ላለው እንጂ ረጅም አመት ነው አረብ ሀገር የኖርኩትኝ እና በቃ እስቲ ቆይ ላስብበት ብዬ አሰብኩና በቃ ስራ ልጀምር ልክፈትላችሁ ምንድነው የስራ ሐሳባችሁ ምናምን ብዬ ሐሳቡን ሳቀርብ እኛ ከትንሽ ነገር መጀመር አንፈልግም እኛ ምን ፈልገው ትልቅ ስራ ነው ምን ፈልገው እስቲ እናንተ ውድ ቤተሰቦቼ ትልቅ ስራ የምትሉት ምንድነው ማንኛውም ስራ ከትንሽ ነገር ነው የሚጀመረው ትልቅ ለመሆን ዝቅ እኔ እንደተረዳውላት ማለት ነው ትልቅ ለመሆን ትንሽ ሆኖ መስራት ያስፈልጋል ዝቅ ብለን መስራት አለብን እነዚህ አይነት ነገሮችን መስራት እንዳለብን እኔ ማምናለሁ እኔም ይሄ ሐሳብም ስለወደድኩት ነው ለእናንተ ላካፍላችሁ የፈለኩት ዝቅ ብለን ከሰራን ከፍ እንላለን ከአንዳንድ ካምፓኒ ከፍተን የሆነ ደልቀቅ ወንበሮች ተደርድሮ ምናምን ቢሆንልን አንጠላም ድሮ ምራቻለሁ አይደል ሀብታም ሆን እንፈልጋለን ቢሆን አንጠላም ግን ይሄን የተሰጠን ኑሮ እላቻለሁ አይደል የሆነ ሰው የሆነ ስቴፕ ላይ ይቀየራል ግን ከታች ሲነሳ ነው አላቅም እንግዲህ በሀብት ኑሮ ላይ የኖሩ ሰዎች ያ ሀብታም የሆነ ሰውዬ ግን መጀመሪያ ምን ነበር ብዙ ሰው ጠይቁ ወይ ተራ የሆነ ሰው ቤት ተቀጥሮ የሚሰራ ነው ወይ ሎተሪ አዟሪ ነው ወይ ሊስትሮ ነው እንደ ምሳሌ ነው የጠቀስኩላችሁ እንደዚህ አይነት ነገር ናቸው እና ይሄንን እኔ በመሐል ራሴን ሐሳብ አወራው እንደዚህ አይነት ሐሳብ ሳቀርብላቸው እንደዛ አሉ እኔ ደግሞ ብር እንዲባክን ምፈልግ አይነት ሰው አይደለም እንዴት አድርጌ ያንን ብር እንደማመጣ አቃለሁ እንዴት በስቃይ ያንን ብር እንደማገኘው አቃለሁኝ እና ያሄ ብር ዝም ብዬ እንዲባክን ማልፈልግ ሰው ነኝ ነገ ብደክምስ ነገ በወድቅስ ለኔ መተማመኛ የሚሆነኝን ብር ስለምፈልግ ባለው ብር ቢጀምሩ በያሳብ ሳቀርብ እኔና ባሌ ላይ ቅራኔ ሊፈጥሩ ፈለጉ ባሌ በግልጽ ባይናገርም ይከፋዋል እንደከፋውም ተረድቻለሁ ከአንዳንድ ነገሮቹ ላይ እንደከፋውም ተረድቻለሁ ነገሩን በግልጽ ማድረግ አልፈለግም ማለት በግልጽ እንደዚህ አንጂ ለነሱ ማድረግ አልቻልሽ ምናምን ሊለኝ አልፈለገም ግን ነገሩ እንደዚህ ሆኗልና ቤተሰብ ለእናንተ ልላችሁ የፈለኩት ምን ማድረግ ይሻለኛል እኔ አሁንም አቅም የሚችለው ከትንሽ ስራ ላስጀምራቸው የምችለው ነው ለምን ያለኝን አሟጥጬ ለነሱ ብሰጥ እኔ ነገ በወድቅስ መታመም አለ አቅም ማነስ አለ እኔ ደግሞ ሀገሬ ገብቼ ልጆቼን ያሳደኩኝ መስራት ስለምፈልግ ይሄን ሐሳብ ውስጥ ይስላል ለነሱ አሁን ባለኝ አቅም ትንሽዬ ስራም ቢሆን ከፍተው እንዲሰሩ ሐሳብ አቅርቤያለሁ ይሄን አንፈልግም እኛ ምንፈልገው ትልቅ ስራ ነው ብለው ሐሳቡን አምጥተዋል እና እናንተ ምን ትሉኛላችሁ ይቅርታ በጣም ኃይለኛ ጉንፋን ይዞኛል ራስ ምታት በጣም ያመመኝ ነው ግን ይሄን ሐሳብ ለእናንተ ማቅረብ ስለምፈልግ ነው ይሄንን ቪዲዮ ይዤ መጣሁት ታኝቻለሁ ኦሬዲ እግዚአብሔርን ፍራሽ አንጥፌ ሶፋ ለመቻለኝ አልጋ ለመቻለኝ ፍራሽ አንጥፌ መሬት ላይ ነኝ ያሉት ግን አድጋጣሚ ዋትስአፕን ስከፍት ይሄንን መልእክት አገኘሁትኝና ለእናንተ ላካፍላችሁ ብዬ ነው ባለ ታሪኳ ከናንተ ምክር ፈልጋለሁ ምን ማድረግ ይሻለኛል እያለች ነው እንዴት ልሁን እኔ ከባሌ ቅራኔ መቃረን አልፈልግም ይሄን ሐሳብ አቅርቤላችኋለሁ እነሱ ደግሞ ይያሉ ያሉት ትልቅ ገንዘብ ነው ምን ፈልገው ይያሉኝ ነው ያሉት እኔ አቅም የሚችለው እዚህ ድረስ ነው ብያችኋለሁ በዚህ ምክንያት ባሌን ማጣት አልፈልግም እናንተ ምን ትሉኛላችሁ ትላለች ባሌ ታሪካችን የኔ ውዶች የሆነ እንደምታቁስ ሆናችሁ ታሪኩን መናገር ደስ ይላል የኔ ከውስጥ አስቀርቼብሽ ከሆነ በጣም ይቅርታ ሐሳብ ፍሬ ሐሳብ የሆኑትን ነገሮች ነው ይዤ ለቤተሰቦች የቀረብኩ አሁንም ሐሳብ አስተያየት ምክር ምትፈልጉ የተሻለ ሐሳብ ምትፈልጉ በትዳር ዙሪያ ልጅ በማሳደግ ዙሪያ ምትፈልጉ ኢንቦክስ ላይ ጻፉልኝ እኔ ለቤተሰብ እንደዚህ አድርጌ ያቀርብላችኋለሁ ቤተሰብ ጋር ምክር እየተመካከርን ነጋችንን እናሻሻላለን አሁንም ለመጨረሻ ልላችሁ ፈልጋው ቪዲዮዎቼ ላይክ ሼር ሰብስክራይብ ማድረግ እንዳትረሱ በጣም ወዳችኋለሁ ሰላማችሁ ይብዛ